ሆሳና ውስጥ ከሚገኙ አንጋፋና ስመጥር ትምህርት ቤቶች ውስጥ አንዱ በሆነው በሆሳና ገዳመ ሲታውያን ቅድስት ሥላሴ አባ ትምህርት ቤት ነው። አጠቃላይ የትምህርት ቤቱን ሁኔታ ትዝታችንን ደግሞ መለስ ብለን እንድናስታውስ የሚያደርጉ ነገሮችን አዘጋጅተናል። እንዴት ይመከረኝ ግን ተማር ልጄ ወርቅ ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑን ጨለማ ነው። ተማር ልጄ ወርቅ ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ገዳመ ሲታውያን ቅድስት ሥላሴ አባ ትምህርት ቤት ሆሳና ውስጥ በጣም ከምናስታውሳቸው በትምህርት ቤቱ ከነበሩ ርዕሰ መምህራን ውስጥ አንዱ የሆኑት ከአባ አድነው ጋር ነው የሚገኘው። ትምህርት ቤቱ የተመሰረተ 1970 ዓመተ ምህረት ነው። ሲመሰረት ግን በጣም ዝቅተኛ ክፍል በፊደል ነው እንጂ ትምህርት ቤቱ በደንብ ተጀመረ ሳይሆን መዋዕለ ሕፃናትን ከሰፈር ሰብስበን ትምህርተ ክርስቶስ እና ፊደል እያስተማሩ ያደረጉት እና አባ ዮሴፍ እና አባ አለኔ የሚባሉት ኤርትራውያን ናቸው። ያን ጊዜ እኛ ትምህርት ላይ ነው የነበረ ነው። ትምህርት ቤት እንደዚህ አልተስፋፋም። ግቢ ብቻ ነው እንጂ ቤትም አልነበረም። እንደዚሁ ጎጆ ቤት ነው ወደዛ አካባቢ። በዛ ተጀመረ። በኋላ እስከ አራተኛ አሳደጉት። ከአራተኛም ቀስ እያለ እስከ ስድስተኛ ክፍል እስከ 1986 ስድስተኛ ክፍል ሚኒስትሪ ፈተና ተጀመረ። አጠገብ ያሉት ጋሻ ሰፋ ይባላሉ። ጋሻሴ ስላገኘሁት በጣም ደስ ብሎኛል። እኔም ስላየሁሽ በጣም ነው ደስ ያለኝ እና ከ94 እስካሁን ድረስ አለሁት። እግዚአብሔር ይመስገን ጤና ሰጥቶኝ በቀን 2 ሰዓት መንገድ በቀን 3 ሰዓት መንገድ እየሄድኩ ነው የሚሰራ። እግዚአብሔር እስካሁን በሰላም እግዚአብሔር ጠብቆኝ ለዚህ አድርሶኛል። የወደፊቱን ብቻ ያውቃል። በጣም ጠንካራ አባት ነው ታውቃለሁ። ካሼ ድረስ የተመላለሱ ነው እዚህ ስራ እየሰሩ ያሉትና ደከመኝ ሰለቸኝ ሳይሉ እስካሁን ያገለገሉ ነው ትምህርት ቤቱን። በትምህርት ቤቱ ከምናስታውሳቸው አንጋፋና ቀደምት በጥበቃ ሰራተኝነት የሚያገለግሉ አባት ናቸው። ግርማ የሚባልም እናስታውሰዋለን ብዙዎቻችንና በህይወት እንደሌለ ዛሬ ሰምቻለሁ። ለሱም ነፍሱን ይማር ማለት ፈልጋለሁ። ጋሻሴ ግርማን በጣም እናስታውሳቸው በአባ ትምህርት ቤት ታሪክ መለስ ብለን ደግሞ ስለ ትምህርት ቤቱ ታሪክ ስናስብ ከምናስታውሳቸው ቀደምት የጥበቃ ሰራተኞች ውስጥ የትምህርት ቤቱ ነባር ስታፎች ውስጥ አንዱ ናቸውና አመሰግናለሁ ስለነበረን ቆይታ። በእኛ ጊዜ የነበረው ዩኒፎርም ይሄ ነው፣ አረንጓዴው ነበር። አሁን ደግሞ ሃይ ስኩሎች በሌላ መልክ ተከስተዋል። በሌላ መልክ ዩኒፎርም ተቀይሮ በዚህ መልክ መመልከት ችለናል። ስሜ አባ ተሻለ ንማን ይባላል። የገዳመ ሲታውያን ቅድስት ሥላሴ ካቶሊክ ትምህርት ቤት አስተዳደር ነኝ። ያውም መስከረም መጨረሻ ማለትም ከጥቅምት 1 ማለት ይቻላል ከጥቅምት ጀምሮ 2018 ጀምሮ የትምህርት ቤቱ በአዲስ አስተዳደር ነኝ ማለት ነው። ያው አባ ትምህርት ቤትን ስናነሳ ሆሳና ውስጥ ከሚገኙ አንጋፋ ቀደምትና ስመጥር ትምህርት ቤቶች ውስጥ አንዱ ነው ገዳመ ሲታውያን ቅድስት ሥላሴ ማለት ነው። እንግዲህ የቀድሞ ስሙን ከመመለስ አንጻር ምን አይነት ስራዎች እየተሰሩ ነው? ከዛም ባለፈ በእኛ ጊዜ እዚህ ትምህርት ቤት ስንማር 1 ፈረቃ ነበር። አሁን ደግሞ ስመለከት 2 ፈረቃ እንዳለ አይቻለሁ። ከዛም ባለፈ ደግሞ እስከ 8 ነበር በእኛ ጊዜ ኤሌመንተሪ ስኩል ነበር። አሁን ደግሞ ከፍ ብሎ እስከ 12ኛ ክፍል ተማሪዎችን እያስተማረ ነውና ውጤቱ እንዴት ነው? በሀገር አቀፍ ፈተናዎችም እያስመዘገበ ያለው በክልል አቀፍም እና ትምህርት ቤቱ ምን አይነት ስራዎች እየተሰሩ ነው የሚለው እንደው ጠቅልል አክተው ቢገልጹልኝ። ትምህርት ቤቱ እንግዲህ የድሮ ስሙ ከዛ በተሻለ ደረጃ አለ ብዬ አስባለሁ። እኔ የሰራሁት ሳይሆን ከኔ በፊት የሰሩትን እኔ አዲስ ነኝ ብዬሻለሁ። እንደ ምሳሌ ዘንድሮ የ12ኛ ክፍል አምና 2017 የተፈተኑት ውጤት ብናይ እጅግ አመርቂ ነው። 230 ተማሪዎች አስፈትነናል 12ኛ ክፍል። ከ230ዎቹ ሪሚዲያልን ጨምሮ 215ቱ በሙሉ ዩኒቨርሲቲ ገብተዋል። ቀጥታ ዩኒቨርሲቲ የገቡ ደግሞ 240 ተማሪዎች ናቸው።
የቀሩት በሪሚዲያል ገቡ። ወደ ቴክኒክና ሙያ የገቡት ደግሞ 15 ተማሪዎች ብቻ ናቸው። ስለዚህ ኦልሬዲ ስሙን አግኝተዋል፣ እየተወጣ ነው ብዬ አስባለሁ። በክልልም ከፍተኛ ውጤት በዞናችን ከፍተኛ ውጤት ካመጡት ተማሪዎች እንግዲህ እዚህ 12ኛ የምናስፈትነው የናቹራል ሳይንስ ተማሪዎች ብቻ ነው። ስለዚህ ያንን ከ500 ማለት ከ600 558.58 ያመጣ ከፍተኛ ውጤት ያመጣ የኛ ተማሪ ነው። ስለዚህ ጥሩ ስም አለው። ትኩረት የሚሰጠው ደግሞ ያው አንቺም የኛ ተማሪ እንደመሆንሽ ቅድሚያ የምንሰጠው ለግብረ ገብ ትምህርት ነው። እግዚአብሔርን መፍራት፣ ሰውን ማክበር፣ ግብረ ገባዊነት የመጀመሪያ መስፈርታችን ነው። ከዛ ደግሞ የቀለሙ ደግሞ ጎን ለጎን ይሄዳል ማለት ነው። ስለዚህ ጥሩ ስም አለው። በአሁኑ ሰዓት ደግሞ ትምህርት ቤቱ የሚያስተምር ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ነው። እጅግ ብዙ ተማሪዎች ነው ያሉን። አንዳንድ ክፍሎች ሴክሽኑ እስከ ዲም የሄደበት አለ። 9ኛም ብንወስድ እስከ ኢ ድረስ አለ። ያ ሁሉ የሆነው በጣም የወላጅ ጥያቄ ማህበረሰቡ ጥያቄ ብዙ ስለሆነ ነው። ከዛ በላይ መግፋት ስላልቻለን ነው በአሁኑ በአቅሙ ውስንነት። ይህን ሁሉ ተማሪ ደግሞ ለማስተናገድ አንድ ፈረቃ አልቻለም። ስለዚህ በዛ ምክንያት ፈረቃ የተጀመረው በመሰረቱ የኮሮና ጊዜ ነው። ከዛ በኋላ ደግሞ የወላጅም ይሄ አዲሱ ክልል ከመመስረት አንጻር ብዙ ሰዎች ወደ ከተማችን ስለመጡ ያንን ለማስተናገድ ፈረቃው ቀጠለ። ስለዚህ በሁለት ፈረቃ ነው የምናስተምረው ማለት ነው። እጅግ እናመሰግናለን አባ። አባ እንዳለሱት ነው እዚህ ትምህርት ቤት ስንማር ከሚሰጡን የትምህርት አይነቶች አንዱ የግብረ ገብ ወይም ሞራል የሚባል ትምህርት እንወስድ ነበር። ስነ ምግባርን ከማነጽ አንጻር የተሻለ ተማሪዎችን ለሀገር የሚያስፈልጉ የሚጠቅሙ ዜጎችን ከማፍራት አንጻር ያው ሚናው ከፍተኛ ነው። እኛንም አብቅቶናል ብዬ አስባለሁ። ከቤተሰብ ባለፈ ያው ትምህርት ቤት ቤተ እምነቶች ናቸውና የሰው ልጅ የሚቀርጹት እኛም በግብረ ገብ ኮትኩቶ አሳድገውናል። ለዚህ ምስጋና ማቅረብ ፈልጋለሁ። በዚህ አጋጣሚ ፍቃዱ ተካልኝ ይባላለሁ። በገዳመ እስታውያን ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። አሁን 2018 ነው። ከ2015 14 ጀምሮ ምክትል ርዕሰ መምህር ነኝ ትምህርት ቤት ውስጥ። ከዛ ፊት ደግሞ በመምህርነት ወደ 5 ዓመት አካባቢ ሰርቻለሁ። እዚህ የገብረወልድ ፋሚሊ የሚባል የሱን የዛል ቤተሰብ 3 ተማሪዎች ሶስቱም ተማሪዎች በአንድ ዓመት 11ኛ ክፍል 12ኛ ክፍል 10ኛ ክፍል ከሆላንደኛ የሚወጡ ከዛ በተከታታይ በትምህርት ቤት ውስጥ ደግሞ ከፍተኛ ውጤት እያመጡ ሶስቱም የገብረወልድ ልጆች የሜዲሲን ተማሪ ነበሩ። አልዓዛር፣ ቤተልሔም፣ እስራኤል ገብረወልድ፣ አልዓዛር ገብረወልድ፣ ቤተልሔም ገብረወልድ የሚባሉ ይሄን በማስተማር ህይወቴ ውስጥ ይሄን ቤተሰብ አረሳም።